እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባ ሸራመደህ ፈርስታ በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልክ እኮ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን በቃ ያን ይሄ ነው የሚያናድደው በቃ። ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም እኔ አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም በቃ እኔ እኮ ነገርኩ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፌታባሽ። በሜዳና በደጋፊሽ ታፍልተሽ ነበረ ሰሞኑን አፍልተሽ እርክተን ያልኩት እንደው በመድኃኔዓለም በዚህ ሌሊት ወዴት የሚካሄደው? ክርስቶስ እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላካዩ ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኔዓለም ስም እድል የሰው ልጅ ላይ ፊቷን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያና ነው ለቀቂጧን ነው ያሳየችው። እናታ ፈርት ኡጋርቲ አንተ አሁን አለመቻል እኮ እውቀት ይጠይቃል እኮ። አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ? ሴሽኮ እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመታ እከክ ጥግነ እንዴ ካስሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደል የምታርፈው? ይኸው ስልክም አለ ቲክቶክ ጀምር ከኛ ጋርና እዚህ ተበሻሸቅ እከክ የሆናችሁ ፍጥረቶች። ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኝ ስለዚህ ሰው ያላወራ። ማን ግን አትችሉም ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ አረማንቺ በክርስቶስ 1 ወር ሙሉ ጠብቀን አረማንቺ ያይገባል። እግዚአብሔር ሊድስ ዩናይትድ ለመጀመሪያ ጊዜ ኦልድ ትራፎርድ መጥቶ ማሸነፍ ቻለ። ገና ከጅምሩ መሃል ሜዳ ላይ ካዝሜሮና ኡጋርቴን በቃ ሆረር ነበር ገና ከጅምሩም። ግን ስቲል በቃ አንዳንድ ክፍተቶቹን ሊሳንድሮ ማርቲኔዝ አለ። ይሄ ፕሮግሬሲቭ ፓሶችን አጠቃላይ አሪፍ ፕሮግሬሲቭ እንቅስቃሴዎችን ሊሳንድሮ ማርቲኔዝ ያደርገዋል ምናምን ብለን ነበር ያሰብነው። እኔ አጋጣሚ አቃጣሪ መሆኑ የምታውቁት ማለት ነው። በዛ ሚድፊልድ ተጠቀሙበት ሊድሶቹ። ከዛ አጋጣሚ ሲያቃጥር ደግሞ ገና ሲጀምር ጨዋታው ጎል ማስቆጠር እንዴት እንደሚያቃጥር አጋጣሚ ማለት ነው። እሱ አልቀረም። አጋጣሚ ሲያቃጥር ሰከንድ አፍ ሊሳንድሮ ማርቲኔዝ በቀይ መውጣት አንድ መሀሉ ላይ ያለውን ክፍተት
ሊሳንድሮ ማርቲኔዝ ከኋላ እየመጣ እንደው ይሞላዋል ብለን ያሰብነው ማለት ነው። እዛ ደግሞ መጨረሻ ላይ የተሳቱት ኳሶች የከሸፉት ላይ ኦልሞስት የገባ የሚመስል ኳስ 2 ጊዜ ኧረ በክርስቶስ ፈርስት ሃፍ ዩናይትድ በቃ ወደ ጎን ወደ ዋይድ በደንብ እየለጠጠ ከማጥቃት ውጪ ሌላ አማራጭ አልነበረውም። ያንን ግን ደግሞ እነሱ ቨርቲካል የሆነ አታኪንግ ነበር ሲጠቀሙ የነበረው። በቃ ተጠቅሞበታል ያንን በደንብ አድርገው ማለት ነው። እና ዩናይትድ መሀል ሜዳ ላይ መጀመሪያ ላይበለጥ አይችልም፣ ጥግ ድረስ ነው የተበለጠው። ያንን ተጠቀሙበት። ገና ቀይ ካርድ ገና ደግሞ ጨዋታው ጅማሬ ላይ ጎል ማስቆጠር ቻሉ። ሶ ኢንቴንሲቲያቸውን በደንብ ጨምረው ዩናይትድ እንዲሳሳት ማድረግ ነው የነሱ ስራ በቀላሉ ማለት ነው። ያንን እያረጉ ነበር። ሌላ ጎል ደጋግሞ ስህተት ሲሰሩ ነበር ዩናይትድ። እሱ አልቀረም፣ ገና ሌላ ቀይ ካርድ። ኧረ በኢየሱስ እኔ የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ይህን ቲም ማየታችን ነው። ዳኛው ምንድን ነው? እንዴት ነው የምታስጠላው? ዮሮ ወይኔ ዮሮ አትችልም፣ ኡጋርቴ አትችሉም፣ አማድ አትችሉም፣ ምንም አትችሉም። ምንም ዮሮን ውሰዱልን፣ በቃ እንደው ውሰዱልን። እንደው ቼልሲ ነ አሳስገሰሱ የምሰበስበው ውሰድልን። ቼልሲ ኡጋርቴንም እንመርቃለን፣ ውሰድልን። አናሳዝናቸው ማለት ጉጉታችን በቃ ክለባችን ሊጫወት ነው ብለን መንሰፍሰፋችን መናፈቃችን እንደው አያሳዝናቸው? ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛማ ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩን ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ካሲሚሮ ጎል ማለት ምን ሼ ነው ማን ዴ ገባህ አይደል? ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደል? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን ሼ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? 2ኛ ወር ደሞዝ ይበላል ሳይጮት ገባለ? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርታይም ስራ ምናምን ሰራበት እንጂ ኖርማል ነው፣ ኖርምዬ ነው። ምንም ቅር እንዳይልሽ 3ኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋግሚው ነገር ምን ሼ ነው ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክሾ ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔ እኛ እንደ ብሩኖ አይነት ተጫዋች ቢኖር ስለማይገባብንማ እኛ አንድ እናገባለን ቢያንስ 2። ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ 3ኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ፣ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ብሩኖ ፈርናንዴዝ 17ኛ አሲስት። በዚህ ጨዋታ ልናወራው የምንችለው ብቸኛው ፖዚቲቭ ነገር ይሄ ነው ማለት ነው። እንኳን ለአመት በዓል አልተጫወትን፣ እንኳን ሰኞ ተጫወትን፣ አመት በዓላችንን ፏ ብለናል። ቢያንስ የሁላ ጠብቀን የምታሳየን ጭው ይሄ ነው ማንቼ። ኧረ በመድኃኒዓለም ብሩኖ ግን ይችላል። እንደ 3 ነጥብ ለብሩኖ ፈርናንዴዝ አሲስት ነው ስቋጥር የነበረው እግዚአብሔርን። ብሩኖ ፈርናንዴዝ ፈርስት ሃፍ እንደ ቡድን ጥሩ አልነበርንም። ሰከንድ ሃፍ ግን በቃ ብሩኖ አብሶ ጎል ከገባብን በኋላ አሲስቱ ምን አይነት ኢንተሊጀንት ነው አይታችሁታል። አማድ ያለው ኳሱን ሰጥቶ ድጋሚ ተከትሎ ሊመጣ ሲል እዛው ሲለው እሱ ብቻ ሳይሆን የተቃራኒ ቡድን ተጫዋቾችም ነው አብረው የቆሙት። ስፔስ አገኘ፣ ክሮስ አደረገ። የብሩኖ ፈርናንዴዝ ቀኝ እግርና የካዝሜሮ ጭንቅላት በቃ ቴሌፓቲክ ኮኔክሽን ነው ያላቸው። ክሮስ ጎል ነውና ከዛም በኋላም ጨዋታውን ወደኋላ መለስ ብሎ ዲክቴት የሚያደርግበት መንገድ ያስደነግጣል። ከዛ ውጪ ቻምፒየንስ ሊግ መግባታችን ለኔ እርግጥ ስለሆነ ከዚህ በኋላ ለተጫዋቾቹም ላሰልጣኝም ፈተና ነው፣ እንደ መፈተኛ ነው፣ እንደ ኤግዛም ነው ብዬ አስባለሁ። ኮቢ ሜኖ ተናፍቃለች የምታችሁ ሰዎች አያችሁ። ኮቢ ሜኖም አፕግሬድ ቨርዥን ለምን እንደሚያስፈልገን ዛሬ ያየን ይመስለኛል። ማይክል ካሪክ ለምን ብራያን ምቡሞ እንዳስቀመጠው ላይቭ ላይም ከጨዋታ በፊት እያወራን ነበር። ምንም አይገባኝ ነገር ነው። ባይፋር ብራያን ምቡሞ የተሻለ ተጫዋች ነው፣ ክሊኒካል ነው፣ ኤክስፒሪየንስ አለው። ሌላው የነበሩት አስገዳጅ ለውጦች ናቸው። ከኋላ 3 ተጫዋቾችን ቀይረን ነው ያስገባነው። ለረጅም ጊዜ ዩናይትድም አልተጫወተም። እነዚህም ተጫዋቾች ኡጋቴ፣ ማዝራኤሊቻ ሜዳ ላይ አልነበሩም እና በጣም የተረበሸ ቡድን ነው። ወደ ሪትም ለመግባት 70 ምናምን ደቂቃ ፈሽቶብናል ማለት ነው። በጣም ስለ ያው እንግሊዝ ላሉ ደጋፊዎች ደርቢነታችን ያነዳል። እኔ እንደ ደርቢ
አልቆጥሮም። ሊድስ ከረጅም ጊዜ በኋላ መሸነፋችን ያናድዳል። የዳኞች ነገር አሳሳቢ ነው። እንደዛም ሆኖ ግን አሁን አማድን ወስዶ በጥፊ ነው ያላት። ጎሉ ሲገባ አይጮህም፣ መጠየቅ አለበት። ሊሳንድሮ ማርቲኔዝም አግሬሲቭን ቢቀንስ አሪፍ ነው። የዳኞች ኮንሲስታንሲ ግን በቃ ሁሌ ጥያቄ ይነሳበታል። ብቻ እስቲ ሀሳብ አስተያየታችሁ እናንተ ኮሜንት ላይ ኮፒ ሊንክ ሪፖስት እንዳይረሳ። ይሜ ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። የናፈቀን ዩናይትድ በሽንፈት ተቀብሉናል። ልጆቹማ መቃም ጀምረዋል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን 3 ጀምረዋል። እስከ ረፍት አይታችኋል እንዴ ተዳክመው እንደነበር። ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ። ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎሉ። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት ሁሉ ልጅ መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን፣ ግን አልቻልንም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ሄዷል። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናይቸዋለሁ። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዟል። ምክንያቱም ሽንፈት ነበር። ይሄንስ ማናየበት አልሐምዱሊላህ። ዋናው ግን ቻምፒየንስ ሊግ ለመግባት አሁንም እድሉ እኛ ጋር አለ። እርግጠኛ ነኝ የምንገባ ይመስለኛል። ግን አሁንም እንደምታዩት ነው፣ ችግሮች አሉ። ብዙ አትጠብቁ። ምክንያቱም አምና 15ኛ የጨረሰ ቡድን ነው። በዛ ላይ ችግሮች አሉና ግን ገራሚ ጨዋታ ነበር። ለገለልተኛዎች ደስ ሲል ነበር። ከረፍት በኋላ በተለይ የነበረው ጨዋታ በጣም አሪፍ ነበር። ከረፍት በፊት ግን ሺት ነበሩ። ዩናይትድ 24 ቀን አርፎ የመጣ አይመስልም። 24 ደቂቃ አርፎ ነው የመጣው እንጂ 24 ቀን አርፎ የመጣ አይመስልም ነበር። ለማንኛውም እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እነሆ የሩበን አሞሪሙ ቡድን ተመለሰ። ካሪክ አለመቻሉን አሳየ። እኔ አንድ ነገር ልንገርህ፣ ካሪክ ይችላል ምናምን ብለህ እንዳትከራከረኝ። ክርክር ከፈለክ ማለት ነው ክርክር እንገጥማለን። ግን አንተ አለማወቅህን ነው የምታሳየኝ ከኔ ጋር ከተከራከርክ። የዛሬው ማንቸስተር ዩናይትድ የሩበን አሞሪም ትክክለኛው ቡድን ነው። በቃ ማግባት የማይችል መከላከል የማይችል ማጥቃት በቃ በጣም ደባሪው ማንቸስተር ዩናይትድ ማለት ነው። ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት በተለይ ፈርስት ሃፍ ሌላ ነገር ነው ስንመለከት የነበር ነው ማለት። አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፊላን ምና ብቻ ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው፣ ጭራሽ የማያሰጥ ኳስ ነው። ነገር ግን ሲሰሩ የነበረውም ልክ አይደለም። ዛሬ ፈርስት ሃፍ ለካሲሜሮ እንደዛ አጋልጥ የሰጠው ካሲሜሮስ ያን ኳስ እስካን አድርጋና ዞር ብለ ምን እያደረክ ነው የተነጠቅ? ምን ስታደርግ? ኧረ በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። 3ኛ ላይ ና እንድትመጣ ምናምን ብለን እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ ዩናይትድ ጥጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ጥግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም የያዘ መሰለው እንዴ? አህያ ነው እንደሚጫወተው ምንድን ነው? በእናታችሁ አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነዋ የናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸን። ዩናይትድ ተሸንፏል። ኧረ ቋጠሮ ወንድም ጥላ በቃ እንዳትቀየመ። እዚች ጋር ከወንድምነት ራሱ ለራስ ቅድሚያ ይሰጣልና የቻምፒዮንስ ሊግ ጉዳይ ሆኖብኝ ስቋጥር ነው ያመሸሁት። እሺ የኔ ሲሆን ሊቨርፑልም እንደዛው። አርሰናሎች እግዚአብሔርን በቃ ምንም ያጡት የሚያገኙት ነገር የለም። ዩናይትድን ለማብሸቅ ብቻ ብለው እስካሁን ሳቁጭ ብለው ይኸው ዩናይትድ ተሸነፈ። በመሃል ቀይ ካርድ ወጣበት። እንደዛም ሆኖ ግን ዩናይትድ እጅ አልሰጠም ነበር፣ እየጠፈጠፈ ነበር፣ ግን እድለኛ አልነበረም ማለት ይቻላል። እውነቱን ስንነጋገር ግን ማን ተሸንፎ ማን ይቀራል? በቃ እኛም ተለጠለጥን፣ እናንተም ተሸነፋችሁ። ያው ወንድምነት ለመች ነው። እዛ ጋም ያው ወንድምም ባይሆን አርሰናልም ተሸንፏል እና ሁሉም ተሸንፏል። እዚች ጋር ሲቲ ነው ነክሶ ያለው። እሱ እስከ መጨረሻ ቢነክስም አይደብረንም። ለማንኛውም ግን ከ20 ምናምን ቀን በኋላ ኦልሞስት ከአንድ ወር በኋላ ቡድን ተመልሶ
የመጀመሪያውን ስትሸነፍ በጣም ነው የሚያስጠላው። በጣም እኔ ግን የዚህ ሰውዬ ነገር ነው የሚገርመኝ። ዩናይትድ ለዜሮ ራሱ ቢሸነፍ አሲስት ይዞ ይወጣል ማለት ነው። እኔ እኮ ቼልሲ ከታች እየተከተለው ስለሆነ ብቋጥርበት አይሆንም። ግን ደግሞ ሊሳንድሮ ማርቲኔዝ ከወጣ በኋላ በቀይ ማለት ነው ያሳዩትን ፋይት ሳላደንቅ ማለፍ አልችልም ማለት ነው። ሼሽኮን ራሱ ማስጀመሩ የሚገርም ዲሲዥን። እዛ እምቡሞና አማድን ነው እንጂ እየለዋወጠ ሼሽኮን ለምን ቤንች እንደሚያደርገው እኔ አይገባኝም። የአየር ኳስ ሲሻማ ዛሬ ስንት የአየር ኳስ ራሱ እንዳሸነፈላቸው ረብስ ማአም ሰከንድ አፍ ሁለታቻ ለማድረግ በጣም ክሎስ ነበሩ። ከጎል መስመር ላይ ነው ብዙ ጊዜ ያወጡት። አትሊስት አቻ ይገባቸው ነበር። ያው ባያሸንፉም ቀይ ወጥቶባቸዋል። ያው ሊሳንድሮ ማርቲኔዝ ነው ጨዋታውን ያበላሸው ብዬ አስባለሁ። ለማንኛውም ግን ሶስተኛ ጨርሰናል ብላችሁ ደምድማችሁ ነበር። ሲቲኑ ላይ መቅደም ሀሳብ ነበራችሁ። አሁን ግን ሊቨርፑል አንድ ጌም ካሸነፈና እናንተ አንድ ከተሸነፋችሁ መጣላችሁ ማለት ነው ሶስተኛ ላይ። ከቪላ ጋር ደግሞ በ55 ነጥብ እኩል ናችሁ። ሶስተኛ ላትወጡ ትችላላችሁ። ቀጣይም ደግሞ ከቼልሲ ጋር ስታንፎርድ ብሪጅ ላይ ነው ያላችሁ ጨዋታ። እሱን ግን ማንም እየገረፈው ስለሆነ የአርሰናል ደጋፊ የት ነህ ሀቢቢ? ና አንዴ ሰብሰብ በልኝና ማለት ነው እዚህ ወዘተ ከነማ ላይ አንዴ ሳቅ መብት ነው ሀቢቢ። ኧረ እንዴት ነው ደስ የሚለው። ሻይ ለጠፉልኝ። ሳይ ውግት ሊድስ አንቺ ሰላም አስከባሪ እንዲህ ኃይለኛ የሚያደርጋችሁ ምንድን ነው ግን? ኩግራ ለቅዱስ ዮሐንስ አንዴ፣ ለመስቀል አንድ ጊዜ፣ ለአረፋ አንድ ጊዜ፣ ለኢድ አንድ ጊዜ ግርም እኮ ነው የሚለው ሀቢቢ። ሊድሷ ግን ምን ምትሃት ሆንሽ? ክለብ አረጋጋሽልኝ። ሳይ እኔ በጣም ደስ ብሎኛል ሀቢቢ፣ በጣም ደስ ብሎኝ። ሰላም አስከባሪ ማለት ሊድስ ይመች እና የዚህ ክለብ ደጋፊ መጥቶ ሊያበሽቅ ከሞከረ ሀቢቢ በየትኛው ሞራሉ ነው የሚያበሽቅ? እንዴት አድርጎስ ነው የሚያበሽቅ ነው ብለና ይመቸን። እንኳን ደስ ያለን አርሰናል ባይ ሰጠህ አይደል? ሊድስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። ሰጠሽ በሜዳሽ መጥቶ ሰጠሽ። የወራጅ ቀጠናው ቡድን መጥቶ ሰጠ። እኔ እንዳላገኘ ሬን ዩናይትድ እንዳናገኘው እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድርስለት ለአብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው። በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው፣ እየነገረህ እኮ ነው። አትምጡ በቃ እኛ ሻምፒዮንስ ሊግ ስንጮት አትምጡ፣ ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ፣ በቃ ኳስን አትዩ፣ በቃ ተውን። ሊድስ ስጥት ይሄን በዓል ለእኛ ነው ያለው፣ ለሊቨርፑል ነው ይሄ በዓል። መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት ኦልትራፎርድ መጮቻ ሰይ 24 ቀን ነው የጠበቅኩት። 24 ቀን የክለቤን የዩናይትድን ጨዋታ ለማየት 24 ቀን ጓጉቼ ስመለከት እንዲህ ያቃጥሉኛል። ፈረስታፍ ነው ጨዋታ ሁሉ ያበቃ። ፈረስታፍ እኔ ኡጋርቴ ምናምን ብላችሁ ማንም አለ ሁሉም አይችሉም። ሁሉም አለ ፈረስታፍ 2-0 ማለቁ በጣም ጥሩ ነገር ነው። እድለኛ ነበር። 4-0 ነበር ማለቅ የነበረበት። ኳስ ቢልዳፕ መፍጠር አይቻል። ሚድፊልደራችን እካክ፣ መከላከሉ ላይ እካክ። ሼሽኮ ምን ያድርግ? ሼሽኮ አጥቂኮ ጎል የሚከተው እድል ሲፈጠርለት እኮ ነው። ምን ያድርግ? ኡጋርቴ ምናምን እንዳትሉ። ሊቻ ምን አይነት ጥፋት የሚያሰጥቀኝ ፈረስ መሰለ እንደምጋልበው ፈረስ መሰለ ሊቻ ሰከንድ ሃፍ እንኳን እንዳንጫወት ሊቻ ማየውን ስራ ያ ሁሉ ዘመን ቆይቶ ኧረ ተቃጠልኩ። ከረጅም የረፍት ጊዜ በኋላ ትርፌ ወደ ትክክለኛዋ ቦታ ተመልሳለች። የትርፌ ቅምጥሎች እና ቱሪስቶች ከወር በኋላ የመጀመሪያ ጨዋታቸውን ተጫውተው 2-1 ተለጥፈዋል። ይሄ ነው ጣጣው። የረጅም ጊዜ ረፍት ተጫዋቾችን ከማች ፊትነሳቸው ያወርዳል፣ ዊኒንግ ሜንታሊቲያቸው ይጠፋል። ወር ሙሉ አርፋችሁ በመጣችሁ በመጀመሪያው ጨዋታ ሊድስ አንቀባረራችሁ። አክቹሊ ሊድስ ተጫውተዋል፣ አይታችኋል። ለኤፍ ኤ ካፕ እና ኳርተር ፋይናል ተጫውተዋል። ሰው በማች ፊትነስ አላቸው። ትርፌ እንግዲህ እረፍቱም አልጠቀማትም፣ ወደ ነበረችው ወደ ድሮ ሁኔታዋ ተመልሳለች። ይሄ ነው ቦታችሁ። ለቻምፒየንስ ሊግ ቦታ የሚደረገው ፍጥጫ ደግሞ በ3 ነጥብ ሆናል ከሊቨርፑል ጋር። ሌትስ ጎ። ይሄንን ነው እኛ የምንፈልገው። እንኳን አረፍሽ። ትትቀልጂ ነበራ እናንተ ሳታርፉ የተጫወታችሁት ምናምን። አንቺ ምን አረግሽ? ወር ሙሉ አርፈሽ። አሁን ተጫዋቾችሽ ወፍረዋል፣ ከማች ፊትነሳቸው ወርዷል። ከቻምፒየንስ ሊግ ቦታ መባረረች ነው። ቴንክ ዩ ሊድስ ብለናል አባቴ። አብሾሽ ተነሳ።
ደግሞ በኢዲቱ ቲክቶከሩ ጨፈር ዘለላችሁ ማንችዬ ተመለሰ ማንቼ ልናየው ነው ምና ተው አፋት ታብዙ ተው አልኩ እኔ ሊድስን የሉካንዳ ስጋ ቆራጫችሁ ተባረራሉ። ዩናይትድ ጨዋታ አለው ማለት ፈርስት ሃፍ እኛ የክለቡን ደጋፊዎች ግራ ያጋባናል። ሰከንድ ሃፍ ደግሞ የሌላን ክለብ ደጋፊ ግራ ያጋባል። ማርቲኔዝ ምን አለ ከሁለት ጎሉ በፊት በቀይ ወጥቶ በነበር ከዚህ ጨዋታ 3 ነጥብ አይደለም አቻ ይገባን ነበር። የምር ግን አልሆነም። ዩናይትዳውያን አረ እኛ ከሻምፒየንስ ሊግ አንወጣም፣ ግን እንደዚህ ናፍቆን መሸነፋችን ያናደደኝ። ኮፒ ሊንክ እና ሪፖስት አይረሳ ፎሎ ማድረጉ በዛ ደህና ደሩ። ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከሁለት በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለ ሆኖ ወደ ጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛሽ ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጧል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይ እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሚሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታው ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ልታበሽኩ የምመጡ ሰዎች እንዳለ እግር ብሉ። ተሸንፈናል። አዎ ተሸንፈናል። ድብን አድርገን ተሸንፈናል። ማንም ይሸነፋል። አዲስ ነገር አይደለም። ሁሌ አናሸንፍም። እኔ ያቃጥለኝ እኔ ያናድረኝ እንደው ታውቃላችሁ 24 ቀን ሙሉ ጠብቆ መጥተው ምን አይነት ፐርፎርማንስ ነው የሚያሳዩት? ማዝራዊ ምንድነው አንተ? ደራሱ አልነበርክ? በስመ አብ ማዝራዊ በክት ሌኒዮሮ በክት አማድ ዲያሎ ምንድነው የምትሰራው? በቃ ኳስ ትችላለህ። አይ ነው ምንም ማቹሪቲ የለም፣ ኢንድ ፕሮዳክት የለም። ሼስኮ ዛሬ አንተም በክት ነበርክ። ምንም እኮ ያረከ አልነበረም። እግዚአብሔርን ሲጀመር ኡጋርቴና ካዝሚሮ መሀል ላይ ሳይ ነው በቃ እኔ በቃኝ። ምን አይነት ድለቢስነት ነው? ምን ተቃተል ተብሎ የተፈጠረ ሰው። ዞሮ ለማንኛውም ማለት ነው ምንም ማድረግ አልችልም። በቃ ተሸንፈናል። አዎ ተሸንፈናል። እንቀጥላለን። ቶፕ 4 እንገባለን። ምንም የሚለወጥ ነገር የለም። ብንሸነፍ ሶስተኛውን ነው የምንጨርሰው። ያን ያክል የሚለወጥ ነገር የለም በላይፋችን ላይ። ግን ማን ያቃጥላል? 24 ቀን ጠብቀን እንደዚህ አይነት ነገር መመልከት፣ 6 ሰዓት ላይ ጠብቀን ከዛ የማንም ወያላ ምላስ ላይ ወይኔ ቱፒስ አባቴ እንቆቅልሽ 24 ቀን ቆይቶ የማያሸንፍ ክለብ እስቲ ኮሜንት ላይ አስቀምጡልኝ። ግባና አውጣው። ምን አይነት ጨዋታ ተመለከትን? ያራዳ ልጆች በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ ሃፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ብሩኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች። አራዳ ልጆች ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮን በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክረው ነበር ማንቸስተር ዩናይትዶች። ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግለዋል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ 4 ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፈዋል። ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ።
ከ24 ረጅም ቀናቶች በኋላ ጨዋታውን ያደረገው ማንቸስተር ዩናይትድ በሜዳውና በደጋፊ ፊት በሊድስ ዩናይትድ የ2-1 ሽንፈት ደርሶበታል። እውነት ለመናገር በጣም ደስ የሚል ጨዋታ ነበር የተመለከትነው። በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ መሰናበት ችሏል። ሊድስ ዩናይትዶች የመጀመሪያ አጋማሽ ላይ በጣም ጥሩ እንቅስቃሴ ማድረግ ችለው ነበረ። ሁለቱንም ጎሎች ማስቆጠር የቻሉት የመጀመሪያ አጋማሽ ላይ ነበረ። ከዛም በላይ ጎሎች ማስቆጠር የሚችሉበት እድል ነበር፣ ነገር ግን መጠቀም አልቻሉም። ሁለተኛ አጋማሽ ላይ ማንቸስተር ዩናይትዶች በቀይ ካርድ ከወጣባቸው በኋላ አንድ ጎል ማስቆጠር ችለው ነበረ። ከዛ በተጨማሪም ጥሩ እንቅስቃሴ አድርጎ ነበረ ያቻነቷን ግብ ለማግኘት፣ ነገር ግን አልተሳካላቸውም። ጨዋታውን 2-1 በሆነ ውጤት ተሸንፈዋል። ማንቸስተር ዩናይትድ አሰልጣኝ ካሪክም ማንቸስተር ዩናይትድን ከያዘበት ጊዜ ጀምሮ በሜዳው ምንም አይነት ጨዋታ አልተሸነፈም ነበር፣ ነገር ግን ይሄ ሪከርድ ዛሬ አብቅቷል ማለት ነው። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ፈርስት ሃፍ የሰራውን ስህተት ለማረም ሲጨረጨር ተሸነፈ። አይዟችሁ፣ በዚህ ወር የመጀመሪያ ሽንፈታችን ነው። ረጅም ጊዜ ሆኖናል ከተሸነፍን። ማይክል ካሪክ ነገሩ ምን አገባን? ክረምታዊ መንግለው ሲያወጡት ለምዷል። እንዲህ አይነት የደደብ ስህተት መስራት እኔ ፈርስት ሃፍ ላይ ምን ሲያደርግ እንደነበረ እግዚአብሔር ጭራሽ በቀይ ሲወጣብን የጀብደኝነት በቃ ኦልሬዲ እኮ እኔ አላውቅም። ከ1981 በኋላ ሊድስ ሲያሸንፈን እና አይ አርሰናል ፕሪሚየር ሊጉን እንዲህ ጥፍጥና እንደሰጠው ተሸንፎ እኛም ቶፕ ፎሩን በደንብ ሌሎቹ መድላለን እንዲሉ ነው። አሁን እኮ ቀጣይ ራይቫሎቻችን ወይም ቀጥተኛ ተፎካካሪዎቻችን ነው የምንገጥመው፣ ቼልሲ፣ ሊቨርፑል ምናምን። ካሪክ ምን አይነት ስህተት ነው የምትሰራው? እኔ እግዚአብሔር ምስክር፣ እኔ ቤንያሚን ሼሽኮን አልጠላውም፣ ግን መጀመር የሚያስችል ቡድን አልተገነባለትም። ዩናይትድ ቤንያሚን ሼሽኮን ለማስጀመር የሚያስችል ቅንጦት የለውም፣ ገና ነን። ስለዚህ እነ ምቡሞ እኮ ኳስ ጠፍቶባቸዋል አውቃለሁ፣ ግን ቴናሸስ ናቸው፣ አይሰለቹም፣ ይከራከራሉ፣ ይመላለሳሉ፣ ይታገላሉ። እና እሱን ነው ኮንሲደር ማድረግ ያለበት። እንዴት አይገባውም? ለማንኛውም ምን አላውቅም፣ ግን ዞሮ ዞሮ ቻምፒየንስ ሊግ እንገባለን፣ ልክ አርሰናል እንበላለን እንደሚለው። ይመቻችሁ። ልታሸንፉ አቻ ልትወጡ በቀይ ወጥቶባችሁ ፕላስ አቻ ወጣችሁ ልታስቀምጡን እናንተ አይሆንማ። የኛ ጸሎታችን የት ሄዶ ነው? እንደዛ ዛሬ ፋሲካ ነው፣ ዛሬ በዓል ነው፣ እጥፍ ድርብ ሆነብን እንዳላላችሁ ዛሬ ሊድስ የስራችሁን ሊሰጣችሁ እናቴ ትሙት እንዴት ደስ እንዳለኝ። እንደዚህ ቋጥሬም ማቅ አይመስለኝም እኔ ተቃራኒ ቡድን ላይ። ኧረ ሰው ግን ክፉ ያደርጋል። እኔ ዩናይትድ ላይ ሆነ የትኛውን ቡድን ላይ በዚህ ቋጥራለሁ ብያ ቋጠርኩ እኮ አንተ ጥግ ድረስ ቀይ አሰጥም ምናምን እንዳትሉኛው መታችሁ ማለት ነው። ባይ ዘ ወይ ማለት ነው። ቀይ ይሄ ጸጉር ኢሚዲየትሊ ጸጉር ጀስት ለመጎተት ምናምን እንትን ያለ ተጫዋች ቀጥታ ቀይ ካርድ መስጠት ይችላል። ዳኛው ማለፍ ይችላል፣ ኦፍ ኮርስ ማለፍ ይችላል። ቢጫም ሰጥቶ ምናምን ቢያልፍ ያን ያህል እሱ በዚህ ልክ የሆነ አላር ክሪቲሳይዝ አይደረግም። ዳኛው ግን ቀይ ካርድ መስጠት ከፈለገ ይችላል ማለት ነው። ከዚህ በፊት የምታስታውሱ ከሆነ 2018 ላይ ፌላኒ ጉንዶዚ እንደዚህ ጎትቶት ምናምን ነገር አርሰናል ከኔት ሁለታቻ ምናምን መሰለኝ ያለቀ ጨዋታና እንደዚህ ጸጉሩን ጎትቶት ቢጫ መሰለኝ ብቻ የሆነ ቀይ አልተሰጠውም ነበርና ከጮቶ በኋላ ዳኛው በጣም ነበር ክሪቲሳይዝ የተደረገው። ከዛ በኋላ በባር ምናምን ሁላ ማለት የባር ዳኞቹ አይ ቲንክ ብቻ የሆኑ ዳኞቹ ምናምን ነገር ቀይ ካርድ መስጠት ነበረበት ምናምን ተብሎ ተወርቶ ነበር። እንደዚሁ ሮሜሮ እንትን አይሚን ኩኩሬያ ሮሜሮ ኩኩሬላ ላይ ምናምን መሰለኝ ደግሞ እንደዚህ ነገር 22 ላይ ምናምን ተፈጥሮ ነበርና በጣም ብዙ ፋኖች ቀይ ካርድ ጸጉር ቀጥታ ኢሚዲየትሊ የጎተተ ሰው ምናምን የጎተተ ተጫዋች ቀይ ካርድ መስጠት አለበት ምናምን የሚል ዲሲሽን አሉና ዳኛው ልክ ነው መስጠት ይችላል፣ ግን ደግሞ ማለፍም ይችላል። ያው እንደ ፐርሰናል አረገባችሁ ምናምን ይመቸው ዳኛው ማለት ነው። ቀይ በወጣባችሁ አክቹሊ ከዚህ በላይ ፐርፎርም ማድረግ የምትችሉ አይመስለኝም። ብሩኖ ፈርናንዴዝ ይችላል፣ ካዝሜሮና ብሩኖ ፈርናንዴዝ በቃ የሆነ ሃላንድና ኬቨን ደብሮይና የሚመስሉት በቃ እንደዚህ አይነት የሚገርም ክሮስ የሚገርም ጎል ምናምን ነገር ማለት ነው። እና ቀይ ከወጣባችሁ በኋላ ሆነስትሊ እኔ ኤክስፔክት ካረኩት በላይ ተጫውታችኋል፣ ግን ደግሞ አይገባችሁም። ማሸነፍ ይባል ነገር ልትወሩብን ነው። አቻ ራሱ ትወጡ እንዳሸነፋችሁ ነው የምትቆጥሩት። ምላሳችሁን አንችለው ነበር። ደስ ብሎኛል። እርሶስ በደንብ ኮፒ ሊንክ ሪፖስት አድርጉት ኮመንት ሴክሽን ላይ ደስ ብሎኛል ያላችሁ። ለነሱ ዳኛው ተጨምሮ ያውም ቀይ ካርድ ወጥቶብን እንድናሸንፍ ጠብቃችሁ ነበረ። ማንኩኒያንስ እንዳይደብራችሁ ለመርሃ ግብር ማሞያ ነው እየተጫወትን ያለ ነው። ኦልሬዲ ቻምፒየንስ ሊግ መግባታችንን አረጋግጠናል። ሞራላችንን አሳጣችሁ እኮ። የሚፎካከረን ቡድን አተን ሞራላችንን ገደላችሁት። ስለዚህ ኦልሬዲ ቻምፒየንስ ሊግ ስለገባን
የዘንድሮ የ2025-26 የእንግሊዝ ፕሪሚየር ሊግ የመርሃ ግብር ማሟያ ፈታ ብለን ነው የምንጫወተው። በሜዳችንም ከሜዳችን ውጭንም ከፈለግን እናሸንፋለን፣ ከፈለግን አቻ እንወጣለን፣ ከፈለግን ደግሞ እንሸንፋለን። ምክንያቱም ኦልሬዲ ቻምፒየንስ ሊግ ገብተናል። ለምንድን ነው የምንጫወተው? የቤት ስራችንን ቀድመን ጨርሰናል። ባለፈው ከቦርንማውዝ ጋር ዳኛ በደለን። ዛሬ ዳኛው ተጨምሮ አንድ ተጫዋች ደግሞ በቀይ ካርድ ወጥቶብን ያው 2-1 አልደበረኝም። ብራዘሮች ፈታ በሉ። ቻምፒየንስ ሊግ ገብተናል። ሰላማዊ እንቅልፍ ተኙ። ማንቸስተር ኢዝ ማይ ሄቨን። ፈታ ነው ያልኩት። ለዛ ነው ፈርስት ሃፍ ቪዲዮ ያልሰራሁት። አልደበረኝም። የምር እንዳይደብራችሁ። ማንቸስተር ዩናይትዶች ከ24 ቀናት በኋላ የሊግ ጨዋታቸውን ባደረጉበት ተጠባቂ የሮዝስ ደርቢ ላይ በሜዳቸውና በደጋፊያቸው ፊት ባልተጠበቀ ሁኔታ 2-1 ለመሸነፍ ተገደዋል። በምሽቱ በማንቸስተር ዩናይትድ በኩል በመጀመሪያው አጋማሽ ሙሉ ለሙሉ ቡድኑ በመከላከልም ሆነ በማጥቃቱ ረገድ እጅግ ደካማ ነበር ማለት ይቻላል። ከረፍት በኋላ የሊሳንድሮ ማርቲኔዝ ቀይ ካርድ ሁሉን ነገር የቀየረ ነበረ። ማንቸስተር ዩናይትዶች ተሻሽለው በቀረቡበት በመጀመሪያዎቹ የሁለተኛው አጋማሽ ደቂቃዎች ላይ ጥሩ እንቅስቃሴ በሚያደርጉበት ሰዓት ላይ ሊሳንድሮ ማርቲኔዝ በጣም እንግዳ የሆነ ጥፋት የሊድሱን አጥቂ ካልቨርት ልዊንን ጸጉር ጎትተሃል በሚል በቫር ታይቶ እንግዲህ በቀጥታ በቀይ ካርድ ከሜዳ ከተሰናበተ በኋላ ማንቸስተር ዩናይትድ እንደምንም ያላቸውን አቅም ተጠቅመው በካዚሚሮ አማካይነት 2-1 አድርገው ጨዋታውን ወደ አቻ ለመውሰድ ብዙ ቢታገሉም ብዙ ቢሞክሩም ነገር ግን በሊድሱ ግብ ጠባቂ በዳርሎ በርከት ያሉ ኳሶች ድነውባቸው 2-1 ለመሸነፍ ተገደዋል። ሊድስ ዩናይትዶች በጣም ከረጅም ዓመታት በኋላ ነው በሮዝስ ደርቢ ወደ ኦልድ ትራፎርድ መጥተው ሙሉ 3 ነጥብ ማሳካት የቻሉት። ላለመውረድ እያደረጉት በነበረው ትግልም እጅግ ትልቅ ወሳኝ 3 ነጥብ ማሳካት ችሏል። ለማንኛውም ስለምሽቱ አጨቃጫቂው የቀይ ካርድ ውሳኔ እንደዚሁም ደግሞ ስለ ማንቸስተር ዩናይትድ ያልተጠበቀ አስደንጋጭ ሽንፈት ምን ትላላችሁ? በደረጃ ሰንጠረዡ ላይ አሁንም 55 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት ማንቸስተር ዩናይትድን ያየነው ጀማው? ምን አይነት ማንቸስተር ዩናይትድን ማን እንዲህ ቆይ አሰልጣኙ ፈርጊ ነው ወይስ ካሪክ ነው? ግራ ገባኝ። በቀይ ወጥቶበት እንደዛ ድብድብ ማን ልጥልጥ ድብድብ አስጨንቀን ፈስ በፈስ እስከ መጨረሻው ድረስ ማን ብቻ ማለት ነው። የእውነት እድለኛ አልነበርንም እንጂ ምናልባት ከዚህ ጨዋታ አቻ ይገባን ነበረ። ዳኛው ግን በጣም ለማንኛውም ተው፣ የእንግሊዝ ፕሪሚየር ሊግ ዳኝነት የተለመደ ነው። ብቻ ግን ማለት ነው በዚህ ስኳድ እስቲ አይታችሁታል። ተቀያሪያችንን ያስቃል። ሚድፊልደር የሚባል የለንም እኮ በቃ እዛ ቦታ ላይ ሊጫወት የሚችልና ለአመራሩ የቤት ስራ ነው። ጥሩ የቤት ስራ ነው። ለክረምታችን እንግዲህ ያስፈልገናል 1-2 ተጫዋች እዛ ቦታ ላይ። ብቻ ይመቻቹ። ማንቸስተር ይቅደም ብለናል። ያሁላ ቀን የጠበቅነው ለዚህ ነው። ኧረ በስመ አብ። እኔ ከአሞሪም የሚያስጠላኝን ነገር ካሪክ እያደረገው ነው በዚህ ሰዓት ላይ። በቃ ቋሚ 11ን ወጥ ለማድረግ መሞከር። እሺ ማዝራዊ ችግር የለውም። ዳሎ ህመም ላይ ምናምን ስለነበረ ነው። አየርላንድም አልተጓዘም። ሴስኮን ለምንድን ያስጀመርከው? በወንቦሞ እየተጫወትክ ነበር። ከዛ 90 ደቂቃ የሚጨርስ ተጫዋች አይደለም ሴስኮ። ምን እንዳባከን አይተናል። 47ኛው ደቂቃ ላይ ያንን ኳስ እንዴት ነው አልፎ ተመችቶት እንዴት ነው እንደዛ ሊመታ የሚችለው? አንተ ተጫዋች አማድን ለምንድን የምትቀይረው? አማድን ወንቦሞን አስገብተህ ቢያንስ እየተመለሰ እየተሯሯጣል የሚጫወት ተጫዋች አለላ አይደል እንዴ? ሴስኮ ምን ሲያደርግ ነው? የትኛው ወይ ፕሬስ ሲያደርግ ነው ወይ ኳሱን ወደ ጎል ሲቀይረው ነው እንዴ? እኔ ስለ ዳኛው ደግሞ ሌላ ታሪክ ነው። ዳኛው ጭልል ለኔ ያደረገኝ ባክ ቱ ባክ ቀይ ካርድ። አሁን ያንዱ ማርቲን እየተሯሯጡ አይደለ? በቃ አየር ላይ የተሻማ ኳስ ነው ያዘው በአጋጣሚ። ኧረ የዳኛው ነገር ተውት። ይህ ጨዋታ ግን ቅጥል ነው የሚያደርገው። የአሞሪም ቲም ትክክለኛው የአሞሪም ቲም ተመልሷል። ምክንያቱም ሜኑን አይጠቀምም ነበረ እራሱ ነው። ዳሎት የለም፣ ምቡሞ የለም፣ ማጓየር የለም። ወያለው ደግሞ ዘንብላት ቋጥር ተኛ። በቃ ከእረፍት በኋላ ጨዋታውን ማየት ነው የሚያስጠላ። ካምባክ ሪሞንታዳ ስናሳየ ማለት ነው።